አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሙ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ወላሂ እቺ ከልባይ ነው ሴትዮ ማለት ነው። ስታስጠላ፣ በእናታችሁ ስታስጠላ። የምር ለገንዘብ ተብሎ ይሄን ያክል የሰው ልጅ ይሄን ያህል ይከፋል። አቤት ክፋት፣ አቤት ክፋት፣ አቤት ክፋት። የምር አስባችሁታል? ብትናገረው ንግግር አልኳችሁ ምን ልበላችሁ? ከምንም በላይ እንጃ። በቃ የሰው ልጅ ድረስ ነው። ብትሞትስ አትሞችም? አንቺ አትሞችም? የሁሉ ሴራ ጥንሰታ የእሷ ነው። ተመልከቱ፣ ሁሉ ሀሳብ የመጣው ከእሷ ነው። በቃ ልጅን አግብቶ 25 ዓመት እስከሚሞላው ድረስ እዛ በቃ የፈለጉትን እያሰሩ እናት የለህም አደጎ ልጅ ነው እንዲህ ነው እየተባለ መጠጊያ የለህም ብለን ነው ምናምን እያተባለ በቃ እሱን እያበሻሸሩ ለኢላሀ ኢለላህ ምን አይነት ተፈጥሮ ነው? ሰው ለሰው አድርጎ ይከፋል። 25 ዓመት ሲሞላው በቃ ወደ እነሱ አዙሮ በእነሱ ስም ምናምን አስፈርመው ተከፋፍለው ገንዘባቸውን ከዚያ ወዲያ አፍንጫ ያላቸው ብዙ ማለት ነው። ሀሳባቸው ይሄ ነበር። ተፈለፈለ ወጣባት ውሃ ይዘያል። ታስጠላ ደግሞ የአባቴ ልጅ እናቴ ልጆች ትበልጣለች ትላለች። እንዴ የእናትሽ ልጆች ተበለጠ ይብሽ ሁለተዋ ጥቅሟ ተገጠር አንስታ ከተማ ያስገባችሽ እሷ ተሆነች። እሷ ላይ ትጨክኛለሽ? ይሄን ያህል ጭካኔ እሷ ላይ ምን አመጣው? ይኸው እንደምንሰማው እንግዲህ የአባቴም ልጅ ብኮንም ውለልኛለች። ለኛ ያልሆነች የላትም። ተገጠር አይገባሽም አንቺ ብላ ከተማ ያመጣችኝ እሷ ናት። እንዴ ያው ለገለታው ሀዲያ ለምን ገደል ገባ? በገንዘቧ መቀማት ይሄው ሁሉ ለምን ገደል ገባ? ለሀብት ባላት እየሰጠች ባላት እያበቀች ባላት እያስታመመችሽ እያሳከመችሽ ከተማ አንጥታ እያቀማጠለችሽ እሷ ቤቷ ፈርሶ እየተንከራተተ ያንቺ ባለቤቱ ነሽ ቁብ ብለሽ ምኗን ነው የምትከፍለ ልጅቷ? ይሄን በኋላ ትባያለሽ። አሁን አንቺ እህቴን ትትሉ አታውቁም። ግን ሁላችሁም እህታችን ትትሉ እህታችን ትሞትባናለች ይችላሉ። እንዴ እህታችሁ ሞትማ ብታስቡ ስንት ለፍታ ማሳደግ ጅል ነው፣ መጥፎ ነው። ማሳደግ መጥፎ ነው። መወለድ አይደለም ቋንቋ ማሳደግ ወላሂ በጣም ከባድ ነው። ተወለድናቸው ልጆች ላሳደግናቸው ሆዴያችን ያደላል። ሩል አለው ነው አይደል? እናንተ ሩል አለው ሳይሆን ማለት ነው። ትታስቡት መንጥቃችሁ ተስሯ ሞተ ብላችሁ ሞት አስረድታችኋት ባዶ ቀብር አሳይታችኋት በሽተኛ አድርጋችኋት ሐኪም ለሐኪም ተበለጠው ታንከራትቷን ኑራችሁ ቁርታችን ትሞትብናለች ተገኘ ስንላት ብትትሉ አሁን አታፍሩ? አንድ አፍታፊን ተተነቅ ይሆናል። አንድ አፍታፊ ትነግጥ ይሆናል። ከዚያ ወዲያ ለሟ ይሆናል። ደስታዋን ታጣጥማለች። ይብስ ብላችሁ ደግሞ አጠፋችሁት። አንተ ደግሞ አትለሳለስ። የምር ለህግ ነው መስጠት። እነሱ አፍንጫቸውን ምንም ህግ ባይኖር ማለት ነው። መቼም ቢሆንም ባይሆንም ድንግጥ ይላሉ። ወዲህ ህግ ሲሏቸው ቱር የሚሉን ነገር አላቸው ለጊዜው። አንዳንዶቹም በገንዘባችን እንፈታለን ምናምን ሰዋለን ምናምን ረጭ ይላሉ ይሉና እቁም ምግብ ላይ ሲደርሱ እባክህ ይላሉ ጉልበት ስር ወድቀው ብዙዎቹ አብዛኞቹ ማለት ነው። አቤት ኧረ በስንቱ ተቃጠል። እንደው በስንቱ በግነን እንሞት። እንደው እናንተ አሁን ትልልቅ ሰዎች ናችሁ። አሁን እናንተ የክብር ሰዎች ናችሁ። እንደው ዝም ብዬ ሀገር የሚጋባችሁ ታገኛላችሁ። የሚጋባችሁ የሚዋለዳችሁ ይሄን አይነት ሴራ እንደው ጎረምሳና ህፃን ልጅ መስል ልጅ እግር ያለ ሰው እንኳን ሴራ ሲጠነስ ሲያስጠላ እንኳን እናንተ በአሁኑ ጊዜያችሁ እኩል ሰው ሆነዋል። እንግዲህ ይሄ ኮሎ ሽበት መስሏል። ይችም እንደዛው ምን ሊያመጡ ነው አሁን? ለገንዘብ ተብሎ እንደዚህ እስካሁን የኖራችሁትን እድሜ ታም በኋላ መኖር ያቅታችኋል። ባዘንታ እኮ ስትሞቱ ትትራቡ እንዲህ ያለችው አንጀተ ቀጭን እህታችሁ ደግ ቸር የሆነች እህታችሁ እንዲህ የምታመሰግኗት አጨክንባችሁ ነበር። አሁን የምር እናንተ ግን ጨካኞች አራይቶች፣ ልጇንም አገታችሁ አሰቃያችሁ፣ ይሄኛውንም ቀማችሁ ወሰዳችሁ። ይበል ብሎ ደግሞ አሁን ተገኘ ተብሎ ደግሞ እህቱ ጋር ይገናኛል ሲባል ልጅን አፍነው ይኸው ልጅ ያስደበድቡትም ይችላሉ። ስለደበደበው እዛ መከራ እስካሁን ስላስበላው አሁን እንግዲህ ሊያስደበድበው ይችላል። ገንዘብ አለው። በገንዘቡ ገዝቶ አሳፍኖ አስወስዶ ሊያስደበድበው ሊያሰቃየው ይችላል። እንጂም በሰላም አይኖረውም። በሴቲቱ ልጅ አራራ ሴቲቱ ልጅ እህቱ ልጅ ሴቲቱ ልጅ ወስዶ
ጫካ እንደዛ ያስደረጋል። ለጎረምሳ ሰጥቶ ገንዘብ ከፍሎ ለወንዱ ልጅ ለባዲያው አልተወለደንም ባዲያ ነው እያሉ እየመሰከሩ ባይገሉት ነው ሲጀመር። እና ሌላ በጣም ታሳዝናላችሁ። በጣም ሴትዮ በጣም ታሳዝናለች። እንኳን ወዴትም ጠላም ከልቡም ይሁን ታንገቱ ተጠጥቻለሁ እያለ የተመደመደ ነው። ቀምሷል እንዲጋርጉ ማለት ነው። በግሽ ብጣ አሁን ይቺ ቱርቱርሳ ትናገረው ንግግር ባዲያ ነው አይገባውም። ለሱ ፈርግቦ እያወደ ፈርገብታችሁ ሰው ሁሉ እኮ ለባዲያ ነው ዛሬ ዘመን ሀብቱን እየሰጠ የሚጦረው። ይህን አታውቁም? ጧሪ ቀባሪ ላለው ሰው ብቻ ነው ለወደደው ተልጁ ተወለደው ልጅ ራሱ እያደለ ለጠቀመው ጧሪ ቀባሪ ላለው እየሰጠ ነው እየተጦረ እየተቀበረ ያለው። ታወቃችሁ ማለት ነው። ለምን እስካለ ድረስ ምቾቱን ነው የሚፈልገው። ሞተልትማ ሞተ እስካለ የሚመቸውን ሰው ነው። መሬት እንኳን ራሱ ከሌኩላር ሷ ሳምሮ ይዘኛል ተተባለ ለወደደው ሰው ነው ተልጅ አሳልፎ የሚሰጠው። ጦረኛ ይቀብረኛል ያለው ማለት ነው። እናንተ ጭራሽ ዘረኞች ዘር ፍርፋላ አይወለድም ባዲያ ነው ማዲ ጎሌ ነው እንዴ? የሆነ ልጅ አይቼ ነበር እናቱንና እህቱን እያሰቃየ የአባቴን ገንዘብ አንጡ እያለ የእናቴ ልጅ ናት የአባቴ ልጅ ስላልሆነች አባቴ ብቸኛ ልጅ እኔ ስለሆንኩ ለእኔ ነው የሚገባው፣ እሷ መግባት የለባትም። የእናቱ ልጅ እንግዲህ አስባችሁታል። አባቱ ተልጁ ሳይነጥል የባህር ልጅ ብሎ አሳድጓታል። ተሌላ መወለዷን ራሱ አባትዮ ተፈላፍሮ የማያውቀውን እንዲያረው ጥሩ ነው። እሱ የእናቱ ልጅ እህቱን እንዲያትካፈልበት እገላታለሁ፣ እናቲቱን እገላለሁ፣ ልጅቱን ገድዬ እኔ ብቻ ብቸኛ ባለ ሀብትን ይሆናሉ እያለ ይጋበዛል ማለት ነው። እንደዚህ ያለ አይቼ ነበር። ጭራሽ እንዲህ ደግሞ የባሱ ትልልቅ ነፍስ ያወቁት አሮጊቶች ይህን ሴራ እያመጡ ከላይ አንቺን ነው የሚሰማው፣ ከላይ አንተን ነው የሚሰማው። አንቺን እንሳ አንተ ነው አንተም አለህበት። እኔ ቁጥር ቁርዴት እኮ ነው የምርት የሊ ቢኖራችሁ ወንድ ቢኖራችሁማ ይገባችኋል። ይሄ ማፈሪያ ናችሁ ራሱ። ነጋማሽ ሲመጣ ታፍራላችሁ። ላይክ ሸር እያደረጋችሁ በተሰብ